ሶስቱ የህዋ ዓለቶች ተብለው የሚታወቁት አስትሮይዶች፣ ኮሜቶች እና ሚቴሮይዶች እንዴት ይፈጠራሉ? መች ተፈጠሩ? ደግሞም በስርዓተ ፀሐያችንና በምድራችን ላይ ምን አይነት ተጽዕኖ ያሳድራሉ? ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ስለ ህዋ ዓለቶችና በእኛ ላይ ስለሚያደርሱት ተጽዕኖ እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሰው ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። አስትሮይድ ቤልት፣ ይህንን እንኳን ታውቁታላችሁ። ከማርስና ከጁፒተር መሃል የሚገኝ የዓለቶች ስብስብ ነው። እነዚህ ዓለቶች ከወርቅ፣ ከብረት፣ ከፕላቲኒየም እና ከኒኬል ተፈጥረዋል። እነዚህ ዓለቶች ዝም ብሎ ድንጋይ ብቻ እንዳይመስሏችሁ፣ እጅግ በጣም ውድ የሆኑትን ማዕድናት ይዟል። ከ3000 በላይ ስያሜ ያገኙ ሲሆን ሴሪየስ የተባለች ድንቅ ፕላኔት በዚህ አስትሮይድ ቤልት ትገኛለች። ስለ አስትሮይድ ቤልት ይህን ያህል ካል፣ እስኪ ስለ አፈጣጠራቸው ልንገራችሁ። የእነዚህ ዓለቶች አፈጣጠር ከስርዓተ ፀሐያችን አፈጣጠር ጋር ይመሳሰላል። ከ4.6 ቢሊዮን ዓመታት በፊት ስርዓተ ፀሐያችን ስትፈጠር በግዙፍ ግራቪቲ ምክንያት በፍጥነት እየተሽከረከረች ፀሐያችን ተፈጠረች። የቀሩት ትናንሽ አቧራዎች ደግሞ በፀሐይ ዙሪያ መዞር ይጀምራሉ። አንዳንዶች ፕላኔቶች፣ ሌሎች ደግሞ ድንቅ ፕላኔቶች፣ የተቀሩት ጨረቃዎችና የህዋ ዓለቶች ሆኑ። እዚህ ጋር ነው ልዩነቱ። ግዙፍ ሆነው የተሰበሰቡት ፕላኔቶችና ጨረቃዎች ሲሆኑ፣ ሌሎች እስካሁን ትናንሽ ዓለቶች ሆነው ቀሩ። በዚህ መንገድ ነው የህዋ ዓለቶች የተፈጠሩት። በሁለተኛ በህዋ ዓለቶች የሚመደቡት ኮሜቶች ናቸው። ኮሜቶች እጅግ በጣም ብሩህና ከውሃ በረዶች የተሰሩ ናቸው። ኮሜቶች ከስርዓተ ፀሐያችን ውጭ በቴሌስኮፕ ሲታዩ እጅግ በጣም ትንሽዬ ናቸው። በበረዶ ክሪስታሎች የተሰሩ በመሆናቸው ወደ ፀሐይ ሲጠጉ በመትነን ጋዝ ይሆናሉ። ኮሜቶች ከሁለት ቦታዎች ይመጣሉ። አንደኛው ኩይፐር ቤልት ሲሆን የስርዓተ ፀሐያችን የመጨረሻዋን ፕላኔት ነፕተንን ቀጥሎ ይገኛል። ሌላኛው ደግሞ ስርዓተ ፀሐያችንን ከከበበው ከኦርት ክሎድ የሚመጣ ነው። ወደ ሶስተኛው ህዋ ዓለት ሚቴዎይድ እንለፍ። ሚቴዎይድም አንዳንድ የሹቲንግ ስታር ወይም ተወርዋሪ ኮከብ እንለዋለን። ነገር ግን ይህ አካል ኮከብ እንዳይመስላችሁ። በመጀመሪያ ይህ ዓለት ሚቴዎይድ ይባላል። የሚፈጠረው ሁለት ኮሜቶች ወይም አስትሮይዶች ሲጋጩ ነው። ሁለት ኮሜቶች ወይም አስትሮይዶች ተጋጭተው በከባድ ፍጥነት በሰማያችን የሚያልፈው ሚቴዎይድን ይሰጣሉ። ሚቴዎይዶች ወደ ከባቢ አየራችን ከገቡ በኋላ ሚቴዎሪስ ይባላሉ። በከባቢ አየራችንም ሲቃጠሉ ቀይ ሞቃት ነገርን ይሰጣሉ። ሚቴዎራይት፣ አንዳንድ ጊዜ ሚቴዎራይቶች በከባቢ አየራችን እየተቃጠሉ ቀርቶ አንዳንድ ትናንሽ ዓለቶች ወደ ምድር ይወርዳሉ። እነዚህን ትናንሽ ዓለቶችን ደግሞ ሚቴዎራይትስ እንላቸዋለን። ሶስቱም የህዋ ዓለቶች በመሬታችን ላይ የሚያደርሱት የራሳቸው የሆነ ፖዚቲቭ እና ኔጌቲቭ ኢምፓክት አላቸው። ለአስትሮይድ ያለውን መጥፎ ጎን ስናይ ዳይኖሰሮችንና በጊዜው የነበሩትን ህይወቶች ከመሬት ያጠፉት አይነት ትላልቅ አስትሮይዶች አሁንም ለመሬታችን ስጋት ናቸው። እነዚህ ትላልቅ አስትሮይዶች ከአንድ ሀገር ጀምሮ መላው አህጉርን ሊያጠፉ ይችላሉ። ይኸው ከ66 ሚሊዮን ዓመታት በፊት የተከሰተው። አሁን ግን ሳይንቲስቶች በዚህ አይነት ስጋት ምድራችን ዳግመኛ እንዳትገባ የበኩላቸውን እየተወጡ ነው። አስትሮይዶች ግን ከአጥፊነታቸው ባሻገር ጥሩ ጎንም አላቸው። ሳይንቲስቶች ስርዓተ ፀሐይ እንዴት እንደተፈጠረችና ከስርዓተ ፀሐያችን በፊት ምን እንደነበር ለማወቅ
እጅግ በጣም የሚያገለግሉ ሲሆን ለማዕድንነትም ይህ ነው የሚባል ሚና ይጫወታሉ። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።